الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ትላንት ያቆምነው إياك نعبد وإياك نستعين የሚለው አንቀጽ ላይ ነበር። إياك نعبد አንተን ብቻ እናመልካለን وإياك نستعين ካንተው ብቻ እገዛ እንጠይቃለን ወይም ባንተው ብቻ እንታገዛለን ማለት ነው ብለን ይሄኛው ባሮቹ ከአላህ ጋር የሚያደርጉት ቃል ኪዳን ነው ወይም ውል እንደመፈጸም ማለት ነው። ስለዚህ ይህ መልእክት إياك نعبد وإياك نستعين የሚለው በጣም ትልቅ የሆነ አንድ ባሪያ ከአላህ ጋር የሚኖረው ትስስር ምን እንደሆነ ከሱ እንደማይወጣ እሱን ብቻ እንደሚያመልክ ከሱ ብቻ እገዛ እንደሚጠይቅ አላህ ይበቃኛል ብሎ በአላህ ላይ ተወስኖ እንደሚቀር ከዚህ ወደ ሌላ እንደማይሄድ ቃል የሚገባበት ነው። هذا بيني وبين عبدي لله ይህ በእኔና በባሪያዬ መካከል የሚደረግ የሆነ ስምምነት ነው። لك إياك نعبد وإياك نستعين ስትል አላህ ምን ይላል? هذا بيني وبين عبدي ይህ በእኔና በባሪያዬ መካከል ያለ የሆነ ቃል ኪዳን ነው ይላል። ስለዚህ ነገር በጣም ትልቅ መልእክት ነው ያለው ብለናል። يقول بعض السلف الفاتحة سر القرآن وسرها هذه الكلمة فاتحة የቁርአን ሚስጥር ነው የቁርአን ቁልፉ ነው። ይሄኛው ቃል إياك نعبد وإياك نستعين የሚለው ደግሞ የፋቲሃ ቁልፉ ወይም ሚስጥሩ ነው ብለናል። ኢዘን ከመጀመሪያ ጀምሮ እያየን የመጣ ነው አንድ ሰው ሰላት ውስጥ በሚሆንበት ጊዜ ከአላህ ጋር እየተነጋገረ አላህን እያወደሰ ከሱ በስተቀር መጠጊያ እንደሌለ እገዛ ከአላህ ብቻ የሚፈለግ መሆኑን ይሄ ሁሉ ባለፈው ሐዲስ አልቁድሲ ላይ ባየናቸው ባሪያው እንደዚህን አንቀጾች በሚቀራበት ጊዜ ባሪያዬ አላቀኝ ባሪያዬ አወደሰኝ እያለ አላህ Subhanahu Wa Ta'ala ባሪያው ከሱ ጋር ያለውን ትስስር የሚገልጽባቸው አንቀጾች ናቸው ብለናል። ኢዘን አንድ ሰው ሰላት ላይ በሚሆንበት ጊዜ በዚህ መልኩ ከጌታው ጋር ያለውን ትስስር ከጌታው ጋር ያለውን ቅርበት እያጠናከረ ይሄዳል ማለት። መጀመሪያው ተምጂድ ነው ተስቢህ የመጀመሪያዎቹ ውዳሴ ናቸው። የአላህን Subhanahu Wa Ta'ala ልክና የሱን ክብር የምንገልጽባቸው ማለት ነው። የሱን ባህሪ የምናጸድቅባቸው አምልኮት ለአላህ Subhanahu Wa Ta'ala ብቻ መሆኑን ከሱ ውጭ የሚመለክ አምላክ የሌለ መሆኑን የምናጸድቅባቸው አንቀጾች ናቸው። እነዚህ ነገሮች ከአንሃይሽ ተምሂድ እንደ መዳረሻ እንደ መግቢያ ናቸው ማለት ነው። ዛሬ የምናየው አንቀጽ ልክ ከዚህ በፊት ያሳለፍናቸው በሙሉ ወደዚህኛው አንቀጽ የሚያመጡ የሚያመቻቹ ናቸው። አንድ ሰው የሆነ ነገር መትከል ሲፈልግ መጀመሪያ ምን ያደርጋል? ያን ቦታ ያለሰልሰዋል፣ ያን ቦታ ያሳምረዋል፣ ያን ቦታ አረሙን ያወጣለታል። እዛ ጋር ያለውን ነገር በሙሉ ያጸዳና ከዚያ በኋላ ልክ አስተካክሎ መልካም ካደረገው አሁን መዘራው ነገር ፍሬ ይሰጠኛል የሚልበት ደረጃ ላይ ሲደርስ ምን ያደርጋል? ፍሬውን ይዘራል። ልክ አሁንም አንድ ሰው ፋቲሃ በሚቀራበት ጊዜ ምክንያቱም አላህ ምን ብሏል ብለናል? هذا بيني وبين عبدي ولعبدي ما فعل ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው ለባሪያዬ የሚጠይቀው ነገር አለው ብሏል አላህ። ኢዘን ፋቲሃ ከመጀመሪያ ጀምሮ ስትመጣ ያሉት ነገሮች ወደዚህ ወደሚቀጥሉት አንቀጾች የሚያሸጋግሩን ናቸው ማለት ነው። ምን አለን? ከዚያ በኋላ اهدنا الصراط المستقيم ቀጥተኛውን መንገድ ምራን ይህ ለባሪያዬ ነው ይላል አላህ። ልክ ባሪያው እንደዚህ ሲል اهدنا الصراط المستقيم ቀጥተኛውን መንገድ ምራኝ ሲል ولعبدي ايش ما سأل ለባሪያዬ የጠየቀው ነገር አለው ለባሪያዬ የፈለገው ነገር አለው። اهدنا ምራን እያንዳንዱ ሰው ስለሚል ነው በጀምዕ የመጣው ማለት ነው። ሁሉም ለራሱ ሂዳያ ከአላህ ይጠይቃል። اهدنا ስንል ምራን فيه الدلالة በዚህ አንቀጽ መረጃ አለበት አንድ ሰው በራሱ መተማመን የሌለበት መሆን በራሱ ሊተማመን የማይገባ መሆን
ሁል ጊዜ ለስህተት ሊዳረግ እንደሚችል ከሐቅ ከትክክለኛ መንገድ ሊወጣ የሚችል መሆኑ በራሱ ሊተማመን የማይገባ መሆኑ ሁሌም ከአላህ ቅናቻ መጠየቅ እንዳለበት መመራትን መጠየቅ እንዳለበት ኢዘን አንተ ሙስሊም ነህ አምነሃል የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኝነት መስክረሃል የአላህን አምላክነት አምነህ ተቀብለሃል ከሱ በስተቀር በእውነት የሚመለክ አምላክ የሌለ መሆኑን አምነሃል ማዳሊክ ይህን ሁሉ አምነህ ተቀብለህ መስክረህ በዚህ ላይ በምትችለው መልኩ እየሄድክ እያለ ደጋግመህ ምን ትላለህ اهدنا الصراط المستقيم ቀጥተኛውን መንገድ ላይ ትላለህ ፈጅር ላይ ትላለህ طيب ሁለት ረካዓ ዙህር ላይ ትላለህ አራት ረካዓ 6 አስር ላይ ትላለህ አራት ረካዓ 10 ምን ማለት ነው 10 ጊዜ ማለት ምን اهدنا الصراط المستقيم መግሪብ ላይ 3 ጊዜ ትላለህ 13 ኢሻእ ላይ 4 ጊዜ ትላለህ በቀን ስንት ጊዜ በፈርድ ሰላት ብቻ ሌላ ሱና ሰላቶችን ተዋቸው ቀብልያ ያላቸው ባዕድያ ያላቸው ሱና ሰላቶችን ተተን ማለት ነው ሌሎች ሱነን የሆኑ ሰላቶችን ተተህ አዱሃ የምትሰግድ ከሆነ ሰላተል ለይል የምትሰግድ ከሆነ طيب ረዋቲብ የሆኑ ሱናዎችን የምትሰግድ ከሆነ እሱን ተተን በፈርድ ሰላት ብቻ በቀን 17 ጊዜ ቀጥተኛውን መንገድ ምራኝ ትላለህ በሂዳያ ላይ ሆኖ ይያሉ ትክክለኛ መንገድ ላይ ይያሉ ለምንድነው ታዲያ ሁሉ ጊዜ በቀን 17 ጊዜ ያለ አቀል ቀጥተኛውን መንገድ ምራን የሚሉት አንዳንድ ዑለማዎች ምን አሉ አለይስ هذا من باب التحصيل الحاصل ይሄ ነገር تحصيل الحاصل አይሆንም ወይ እንዴት አላህ መርቶት ይያለ ወደ ቀጥተኛው መንገድ መርቶት ይያለ እስልምናን ሰጥቶት በኢማን ላይ ይያለ አሁንም اهدنا الصراط المستقيم እንዴት ይላል ላ ይሄ ማለት ምን ማለት ነው ያለበት መንገድ ሐቅ አይደለም ማለት አይደለም ወይም ደግሞ በትክክለኛ መንገድ ላይ አይደለሁም ያለሁት ይያልክ አይደለም ከትክክለኛ መንገድ ወጥቻለሁና ትክክለኛውን መንገድ ምራኝ አይደለም ይያልክ ያለው እና ሳታዳ ባለበት አላህ ሆይ ባሳወከኝ ባመላከትከኝ ሐቅ ላይ ጽናት ስጠኝ ማለት استمرار استقامة ስጠኝ ባለውበት መንገድ ላይ እንድጸና አድርገኝ ካለውበት መንገድ እንዳልወጣ አንተ ጠብቀኝ ያ አዩሀ الذين آمنوا آمنوا ይላል አላህ እናንተ ያመናችሁ ሰዎች ሆይ እመኑ ሱብሃንአላህ ያመናችሁ ሰዎች ሆይ ብሎ እንደገና መልሶ ምን እመኑ ይላል ايش هذا ልክ እንደዚህ ማለት ገብቷችኋል አይደል ولهذا ايش ምን ይላሉ የአላህ ባሮች ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا يتاتشن هوي لا تزغ قلوبنا لباتشن عندي الزنبل أتادر جبن بعد إذ هديتنا كمرهن بوهالا كتنيون منجد كاسوكن بوهالا حقن كاسوكن بوهالا كزان دنوتا አታድርገን ልባችንን ወደ ባጢል አትገልብጥብን ወደ ባጢል እንዲዘነበል አታድርግብን ኢዳን ምን ጽናት ስጠን ጽናት استمرار على الهدايه በቅናቻ ላይ ባወቀው ሐቅ ላይ ጽናት ባወቀው ሐቅ ላይ استمرار ሰባት ይሄ ነው ይሄን ፍለጋ ነው አንድ ሙእሚን በቀን ቢያንስ 17 ጊዜ اهدنا الصراط المستقيم የሚለው ቀጥተኛውን መንገድ ማለት ይላል ማአነከሽ ቀጥተኛ መንገድ ላይ ነህ እኮ ያለው ነገር ግን ከዚህ ካለውበት ሐቅ ካሳወከኝ ሐቅ እንድወጣ አታድርገኝ ሐቁን ባጢል አታድርግብኝ ባጢሉን ሐቅ አታድርግብኝ ማለት ነው ያወቅኩትን ሐቅ የምጠላው አታድርገኝ የጠላሁትን ባጢልም ወድ አታድርገኝ አላህ ሆይ በሐቅ ላይ ጽናት ስጠኝ በሐቅ ላይ ዘውታሪ አድርገኝ በሐቅ ላይ ኖሬ በሐቅ ላይ የምሞት አድርገኝ إذن اهدنا الصراط المستقيم وهنا الهداية بمعنى الإلهام والتوفيق እዚህ ጋር የተፈለገበት اهدنا ስትል ምራኝ ስትል ምን አይነት
ተውፊቅ መገጠም ማለት ነው። ኢልሃም አላህ ስብሓንሁ ወተዓላ ልብህን ለሐቅ ካልከፈተልህ ሐቅ ብታቀውም ልትሰራበት አትችልም። ስለዚህ ምን እያልክ ነው? አላህ ወይ ልቤን ለሐቅ ክፈተው፣ ሐቅን ወፍቀኝ፣ ግጠመኝ፣ የምቀበለው አድርገኝ፣ የምሰራበት አድርገኝ። ኢዘ አልሂዳያ ሂዳየታን ሂዳየቱ ዲላለቲ ወልኢርሻድ ወሂዳየት አልኢልሃሚ ወተውፊቅ። ሂዳያ ሲባል ሁለት አይነት ነው። አንደኛው ሂዳየት አልዲላለቲ ወልኢርሻድ ማመላከት፣ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አላቸው አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ወሃደይናሁ ነጅደይን አመላከትናቸው ማለት ነው፣ አሳየናቸው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ታመላክታለህ ነው። ግልጽ ታመላክታለህ። ወሃዛ ايش هذه هدايه الارشاد ማመላከት والدلاله هدايه الالهام والتوفيق اسملكته الله من አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም انك لا تهدي من احببت ولكن الله يهدي من يشاء انك لا تهدي من احببت አላቸው الله አንተ የወደድከውን ቀኑን መንገድ እንዲወፈቅ ማድረግ አትችልም፣ እንዲቀበለው ማድረግ አትችልም፣ ልቡን ለሐቅ መክፈት አትችልም አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። وانما ايش هدايه الارشاد والدلاله ስላል ማመላከት። ለምን እዚህኛው የቁርአን አንቀጽ ላይ አንድ ሙእሚን የሆነ ሰው ሰላት ላይ ቆሞ اهدنا الصراط المستقيم ሲል እየጠየቀ ያለው የትኛውን ነው? هدايه الالهام والتوفيق الله يلبين الحق كفتلኝ፣ የምቀበለው አድርገኝ፣ የምሰራበት አድርገኝ፣ ተውፊቁን ስጠኝ። لان الله سبحانه وتعالى هو الموفق እሱ ነው የዚህ ባለቤት። ከዚህ ውጪ ማንም ሰው የማንንም ልብ ከፍቶ ሐቅ እንዲቀበል ማድረግ አይችልም። አላህ ልብህን ለሐቅ ሲከፍትልህ ካልሆነ በስተቀር ማለት اذا تقول ايش اهدنا الصراط المستقيم ቀጥተኛውን መንገድ ምራኝ። وهذه الهدايه هدايه التوفيق ምን ማለት ነው ብለናል? الاستمرار على الحق በሐቅ ላይ መዘውተር፣ በሐቅ ላይ መጽናት። ቀጥሎ የሚመጣው ሲፋ አላህ የሚገልጽልን ራሱ በሚቀጥለው አንቀጽ ላይ የሚመጣልን ሲፋ ሰዎች ሐቅን አውቀው በሐቅ ላይ ካልጸኑ፣ ባወቁት ሐቅ ላይ ካልሰሩ የአይሁዶች ባህሪ አለባቸው ማለት ነው። አይሁዶች ሐቅን አወቁ፣ ነገር ግን አልሰሩበትም። በዚህም አላህ ተቆጣባቸው። ነሳራዎች ያለ ዕውቀት ሰሩ፣ ጠመሙ፣ ከትክክለኛ መንገድ ወጡ። ኢዘን አንተ ባለህበት ሐቅ ላይ ባወቅከው ሐቅ ላይ ካልጸና፣ እስትምራር ከሌለ አላህ ሐቅ አሳውቆሃል፣ ሐቅን አውቀሃል፣ ቁርአን ደርሶሃል፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ደርሶሃል፣ የሰሃባዎች መንገድ አውቀሃል፣ ሰሃባዎች ሲሄዱበት የነበረ መንገድ አውቀሃል። ከዚያ በኋላ ከተዘነበልክ አደጋ። ስለዚህ ምን አድርግ? አላህን ጠይቅ። ሁሌ ፋቲሃ ላይ ስትሆን እያንዳንዱ ቃል አስበው፣ ትርጉም ይኑረው፣ አንተ ውስጥ ቦታ ይኑረው። ስለሸመደድከው አይደለም ማለት ያለብህ ምን ማለት እንደሆነ ሁሌም በየሰላቱ ሁሉ ሊገባህ ይገባል። ለምን ምን ማለት ነው ብለናል? በራስ መተማመን የሌለብህ መሆኑን ማመላከት ነው። ይሄ በቀን 17 ጊዜ ቢያንስ አላህ የቀጥተኛውን መንገድ ምራኝ ስትል ባወቅኩት ሐቅ ላይ ምጸና አድርገኝ፣ ባለውበት ቀጥተኛ መንገድ ላይ ጽናቱን ስጠኝ፣ ከዚህ የምዘነበል አታድርገኝ። ካለህበት ሐቅ ላይ እንድትወጣ የሚያደርጉህ ነገሮች በጣም ብዙ ስለሆኑ ማለት ነው። በዙሪያ ያሉ ነገሮች በጣም ብዙ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فإنه من يعش منكم فسيرى فيه اختلافا كثيرا ከናንተ ውስጥ የሚኖር ሰው አለ አላህ እድሜ ለሰጠው ሰው ብዙ መናጋትን ያያል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። فسيرى فيه اختلافا كثيرا ብዙ መናጋትን ያያል፣ ብዙ መለያየት አሁን እንደምናየው ማለት ነው። لماذا
ሐቅ የተለያየ ሆኖ ነው እንደ ሰዎች የሚለያዩት? ከላ ወሐሻ አይደለም። ሐቅማ ሐቅ ነው፣ አንድ ነው። ሐቅ ምንም የተለያየ አይደለም። ጠይብ እስልምና እንደ ሌሎች ሃይማኖቶች የተወሰኑ ሰዎች በሆነ ነገር የሚያዩት ነገር ነው እንዴ? ሐቃኢቅ ኸፊያ እስልምና ማለት ሰዎች የማያውቁት የሆነ ድብቅ ምስጢር ነው እንዴ? ፉካሪ ኢየሱስ እንደሚባለው የተወሰኑ ሰዎች ብቻ የሚገለጽ 10 ሜትር ጥምጣም የለበሱ ሰዎች ብቻ የሚያውቁት? ላ ከላ لأن النبي صلى الله عليه وسلم تركتكم على المحجة البيضاء ليلها كنهارها لا يزيغ عنها إيش إلا هالك تركتكم على المحجة البيضاء سبحان الله ምንም አይነት እንከን የሌለበት የሆነ ቀጥተኛ በሆነ አውላላ ሜዳ ንጹህ በሆነ ማለት ትቻችኋለሁ አሉ። تركتكم على المحجة البيضاء ليلها كنهارها ሌሊቱ እንደ ቀን የሚያበራ የሆነ ሌሊቱና ቀኑ አንድ የሆነበት የሆነ ምንም የተደበቀ ነገር የለም በእስልምና ውስጥ። የሆኑ ኡስታዞች ብቻ የሚያውቁት ሚስጥር የለም እስልምና ውስጥ። ማፊ ያ اخي የሆኑ ሸኾች የሚያውቁት ሚስጥር የለም እስልምና ውስጥ። ዋዲህ الطريق واضح ሐቅ ለፈለገ ሰው ሐቅ ግልጽ ነው። ምንም የተደበቀ ነገር የለም። አንተ አይገባም የሚባል ነገር የለም በእስልምና በሸሪዓችን። ነዓም የሰዎች የእውቀት ደረጃቸው ይለያያል። ነገር ግን እሺ አታውቀውም የሚባል ነገር የለም። አላህ Subhanahu Wa Ta'ala እሱ ብቻ የሚያውቃቸው ነገሮች አሉ። ነብያቶች ብቻ ያሳወቀ ነገር አለ። ከዛ ውስጥ ደግሞ ዑለማ አረባንይን የሆኑ የሚያውቋቸው ነገሮች አሉ። ያ ማለት ነው። ነገር ግን እንዴ ግልጽ የሆኑ ከአምልኮት ጋር የተገናኘ ከተውሂድ ጋር የተገናኘ ከአቂዳ ጋር የተገናኘ ጉዳይ ሚስጥር አይደለም። የሆኑ ሰዎች በመናማቸው የሚያዩት ነገር አለ። ወይም ነው ቴሌስኮፕ ማይክሮስኮፕ አምጥተህ የምትፈልገው የማይታይ የሆነ ለማየት የምትቸገርበትና በቴሌስኮፕ አምጥተህ የምትፈልገው ነገር አይደለም። حقائق جلية قلت تركتكم على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك قالوا نبي محمد صلى الله عليه وسلم إلا هالك ጥፋት የተገባው ሰው ካልሆነ በስተቀር ከዚህ የሚዘነበል የለም አሉ። ሐቅ ነው ግልጽ ነው። عليكم بسنتي وسنة الخلفاء الراشدين المهديين فإنه من يعش منكم فسيرى فيه اختلافا كثيرا قالوا بحالا ብዙ መናጋቶችን ያያል ካሉ በኋላ ምን አሉ? እና እንደዛ ብለው ብቻ ጥለውን ሄዱ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መፍትሄው ሳይነግሩን ላ عليكم بسنتي وسنة الخلفاء الراشدين የኔን ፈለግ በመከተል አድራችሁና እነዛ ቀኑን መንገድ የተመሩ የሆኑ የኔ ኸሊፋዎች አቡበከር ዑመር ዑስማን ወዓሊ ረዲየላሁ ዐንሁም አጅማዒን የነሱን ፈለግ በመከተል አድራችሁናል። አድራችሁን ኢዘን طيب የነብዩን ሱና በመከተል የሰሃባዎችን መንገድ በመከተል ነው። ታዲያ የነብዩ ሱና ምን እንደሆነ አይታወቅም ነው? አይታወቅም እንዴ? ዑለማዎች ቀብራቸውን አላህ የጀነት ጭፍ ያድርግላቸው። ወላሂ እንደኛ ደልቷቸው ሳይሆን ሽምብራ በውሃ ዘፍዝፈው እየበሉ ቂጣ በውሃ ዘፍዝፈው እየበሉ ይህንን ዲን ለኛ ምን አድርገውልናል? አስተላልፈውልናል። ምንም በማያስቸግር ሁኔታ ማለት ግልጽ አድርገው የነብዩ ሱና ምን እንደሆነ የሰሃባዎች መንገድ ምን እንደሆነ ግልጽ አድርገውልን ሄደዋል። ግልጽ ነው። ምንም የተደበቀ ነገር የለም። ማሻአላህ መካቲቦች መክተባዎች ኪታብ ቤቶች ተጨናንቀው ነው ያሉት። የነብዩ ሱና በያዙ ኪታቦች የሰሃባዎች ሱና በያዙ መንገድ በያዙ ኪታቦች ትክክለኛ ቂዳ ምን እንደሆነ በሚያስ ነገር ግን ለሽ እና ታዲያ ለምንድን ነው ታዲያ ይሄን እንዲህ አይነት መናጋት ለምን መጣ? መዘንበል ዘይግ ካወቀው ሐቅ ላይ መዘንበል لماذا ለምን? ነብዩ ያስጠነቀቁት ሁለት ነገር አስጠንቀውናል። አላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ሴትና ዱንያ እኔ በእናንተ ላይ የሁለት ነገር ፈተና ፈራላችኋለሁ አለ። የምን የሴት ፈተናና የዱንያ ፈተና። የአብዛኛው ሐቅ ካወቁ በኋላ ሰዎች ከሐቅ መንገድ የሚዘነበሉበት ምክንያት ዱንያ ነው። ከዱንያ ጋር የተገናኘ ነው። ምንም ነገር አይደለም። ያላወቁትማ አላወቁም። አላህ ሂዳያ ይስጣቸው። የጥመት መሪዎች ባጢሉን ሐቅ አድርገው ለሰዎች ይግታሉ። ሐቁን ባጢል ያደረጉባቸው ሞልተዋል። አይፈልጉም ምንም ነገር መስማትም ማየትም ምንም የማይፈልጉ አሉ። ነገር ግን ሐቅን ካወቅ በኋላ ለምን አይታችሁ ከሆነ ሀገራችን ላይ
ብዙ ዱዓቶች ብዙ ዳዒዎች ስራቸው ተገታትሮ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው ኹጥባ ሲያረጉ በነበሩበት አይነት ስሜት የአላህ መልእክተኛስ ኹጥባ ሲያረጉ አይናቸው ይቀላል፣ ደም ስራቸው ይገታተራል፣ ፊታቸው ይቀየራል። ከአንነው ሙንዚሩ ጀይሽ ወታደር የሚያስጠነቅቅ አይነት የጦር አዛዥ መስለው ነበረ። فإن خير الكلام كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار الآن بيسامنتو يا الله ملكتني يا نبي محمد صلى الله عليه وسلم بيسام يا هاجراتن ዱዓቶች መጀመሪያ ሐቅ ልክ እንዳወቁ አካባቢ በእግራቸው የትና የት ሀገር እየሄዱ በእግራቸው ወይ ደግሞ በ15 ሳንቲም በባስ ወይ ደግሞ በ35 ሳንቲም በታክሲ እየሄዱ ልክ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ ሆነው ሐቅን ሲያስተላልፉ ነበር። በኋላ ምን ሆናችሁ ነው እናንተ? ለምን እንደዚህ ራሳችሁን በዚህ መልኩ ለምን ታብ ታረጋላችሁ? ኪታቡ ተውሂድ ማስቀራት ይቻላል፣ ችግር የለውም። አቂደቱል ዋስጢያ ማስቀራት ይቻላል፣ ምንም ችግር የለውም። ነገር ግን እሺ ያኒ ራሳችሁን ለራሳችሁ ያዘናችሁ ነገሮች ከዚህ በተሻለ መልኩ መኖር ይቻላል። ሳትራቡ ሳትጠሙ በመልካም ቤት ላይ እየኖርክ መልካም መኪና እየነዳ አንን ይቻላል፣ ችግር የለም። ስለዚህ እሺ አንተ ኪታቡ ተውሂድ አስተምር፣ ኪታቡ እሺ አቂደቱል ዋስጢያ ምናምን አስተምር፣ ነገር ግን ሌሎችን አትንካ። ወላ እና በራኡ ምናምን ሲባል የነበረው ምናምን ወላ እና በራ አይኑ ላፈር ተባለ። ሐቅ ካወቁ በኋላ ከሐቅ የተዘነበሉበት ምክንያት ምንድነው ብትል ብትፈትሸው የዱንያ ችግር ነው። ሚስጥሩ የዱንያ ሚስጥር نسأل الله السلامة والعافية። الله يطبقنا። من هنا دين መነገጃ ሆነ። በዲን ስም ሰው ማታለል ተጀመረ። طيب ሁሉም ያታልላሉ እኮ ሱፊዮችም ያታልላሉ አይደል? አዎ እሺ ሱፊዮችስ አንደኛው ነው خلاص በከመጀመሪያ ጀምሮ የተሰጣቸው ነገር አለ። ባጢሉ ሐቅ ተደርጎ ተሰጥቷቸዋል። ሐቁ ባጢል ሐቅን ተዋጉ ተብለው የቤት ሰዓት ተሰጥቷቸው እየሰሩ ነው ያሉት። እነሱ የእስላም ጠላቶች መጀመሪያውኑ በዚህ መልኩ የሚሰለጥኑበት ፋብሪካ ከፍተውላቸው መልምለውላቸው እየሰሩ ግን አንተ ሱና ላይ ከገባህ በኋላ ሱናን ካወቅክ በኋላ ሐቅን ካወቅክ በኋላ ለምን ትናጋለህ? እንዴት ትለያያለህ? ሱና ነው አይደለም? የሰሃባዎችን መንገድ ከሆነ የምትከተለው የነብዩን ሱና ከሆነ የምትከተለው ለምን ትለያያለህ? ነፍስያ ከሌለ በስተቀር ወይ ደግሞ ድብቅ የሆነ የዱንያ ሚስጥር ከሌለ በስተቀር ማለት ነው። ፈትሽ። ሁሉም ጋር ሄደህ ስትፈትሽ የምታገኘው ይሄ ነው። ከመወዛገብ በስተጀርባ ምን አለ? የዱንያ ጥቅም አለ። ولهذا ايش አንተ ምን ማለት በራስህ አትተማመን። ሁሉ ጊዜ አላህን ጠይቀው ልትፈራ ይገባሃል። ያ ረቢ አላህ የማቀውን የነበረውን ሐቅ እምጠላ አታድርገኝ፣ ባጢል እንዲመስለኝ አታድርገኝ። ነዓም አንዳንዱ ምናልባት አላህ ይጠብቀን ሐቅ መስሎት ባጢሉ ጭንቅላቱ ላይ ምን ሊሆንበት ይችላል? በሹብሃ ማለት ነው ሊቀየርበት ይችላል። ግን ይሄ በጣም ትንሽ ነው። እንደዚህ አይነቱ አላህ ይመራዋል። ደግሞ በዚህ መልኩ ለሐቅ ሙተጀሪድ ሆኖ እያለ ባጢሉ ሐቅ መስሎት የሚታገል ከሆነ አላህ ልቡን ለሐቅ ይከፍትለታል፣ እሱ ስለሚያውቀው። ከጥቅም ጋር ከሆነ ግን ጉድህ ነው ይፈላው። ስለዚህ ሱብሃንአላህ العظيم نسأل الله السلامة والعافية። إذن من بل اهدنا الصراط المستقيم يا ربي الله بأوقاتها هتتمامن بچلوتها هتتمامن يا أخي والله ምንም አይጠቅምህም። አጃቢ ምንም አይጠቅምህም። ما في شيء لا يعرف الحق بكثرة الفاعل። حق ብዙ ሰዎች ስለሰሩት አይደለም ሐቅነቱ የሚታወቅ ግልጽ አይደለ? መለኪያው ብዛት አይደለም። የሐቅ መለኪያው ብዛት አይደለም። የሐቅ መለኪያው ቁርአንና ሐዲስ ነው።
نعم ይሄ ነገር ሐቅ ነው ቁርአን አላህ من فوق السبع السماوات ከአርሽ በላይ ያወረደው ቁርአን አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ሰሃባዎች የለፉለት በዛ ሚዛን ነው የምታቀው እንጂ ሰውማ ስሜቱ የሚፈልገውን ነገር ካልክለት ምን ችግር አለ ما في شيء ያፋጫ طيب እልል ይላል ይሄ ነገር ግን ሊሸውደን አይገባም ይጻለ اهدنا الصراط المستقيم صراط المستقيم ቀጥተኛ መንገድ ስንል በአረብኛ ቋንቋ استعاره የሚባል ነገር አለ صراط المستقيم በመሰረቱ ቀጥተኛ መንገድ ይሄ ሰው የሚሄድበት ማለት ነው ግራና ቀኝ እንዲህ ጠመዝማዛ ያልሆነ ቀጥ ያለ መንገድ ማለት ነው ነገር ግን ከዚህኛው ለምን ተወሰደ ለንግግርና ለተግባር ተወሰደ طيب اهدنا الصراط المستقيم ስትል አንተ ከዚህ ወደ መርካቶ የሚወስድ መንገድ አስፋልት ማለት አይደለም የተፈለገው ትክክለኛ ንግግር የምናገር ትክክለኛ ስራ መስራ አድርገኝ ማለት ነው ግልጽ አይደለ ትክክለኛ ንግግር የምናገር ትክክለኛ ስራ መስራ አላህ ያዘዘውን መልእክተኛው ያዘዙትን የመስራ የከለከሉትን መከለከል هذا هو الطريق المستقيم ቀጥተኛ መንገድ ብለን በመናስበት ጊዜ አምራችን ላይ ምንድነው መንገድ አይደለም ሰው የሚሄድበት መንገድ ለማለት አይደለም አስሉ ይሄ ነው በቋንቋ አንፃር በአረብኛ ቋንቋ ይሄ ነው መንገድ ሂስ የሆነው ማለት ነው የምናቀው ነገር ግን እሺ ከሱ ምን ተፈለገ ትክክለኛ ንግግር ትክክለኛ ተግባር እምሰራ አድርገኝ አላህ አንተ የምትወደው የሆነው አንተ የምትወደውን እምወድ ይሆን አድርገኝ ማለት ነው ግልጽ አለ የምትጠላውን እምጠላ አድርገኝ اهدنا الصراط المستقيم ይሄ ነው አላህ የሚወደውን እምወድ የሚጠላውን እምጠላ መልእክተኛው የሚወዱትን እምወድ የሚጠሉትን እምጠላ አድርገኝ هذا اهدنا ይሄን ስጠኝ ነው ይሄ واضح نعم وفقنا للثبات على ما ارتضيته ووفقت له من أنعمت عليهم من عبادك من قول أو عمل ጌታዬ ሆይ ምራን ለመጽናት አንተ በወደድከው መንገድ ላይ አንተ በእነሱ ላይ ጸጋ የሞላህባቸው ሰዎች እነርሱን የወፈቅበትን የሆነውን መንገድ ወፍቀኝ በዚህ መልኩ استحضار ማድረግ ያስፈልጋል اهدنا الصراط المستقيم ጌታዬ ሆይ መንገድ ትክክለኛውን መንገድ ምራኝ ስትል አንተ የምትወደውን ነገር እምወድ የምትጠላውን ነገር እምጠላ አድርገኝ አይ አንተ ባወረድከው ቁርአን መሰራ አድርገኝ አንተ የላከውን መልእክተኛ የምከተል አድርገኝ ማለት ነው اهدنا الصراط المستقيم ነው ዛለ መልእክተኛውን የምከተል በአንተ ቃል መሰራ አድርገኝ በቁርአን መሰራ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ በእሳቸው ሱና የሚሄድ አድርገኝ የሰሃባዎችን መንገድ የምከተል አድርገኝ ማለት ነው ስለዚህ የምትሰራው ነገር ይሄ ነገር ምንድነው ማለት አለ የምትናገረው ንግግር የምትሰራው ነገር ቁርአን የገጠመ ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ የገጠመ ነው የሰሃባዎችን አስተምሮ የገጠመ ነው ወይስ ፍልስፍና አምጥተሃል ፍልስፍና ውስጥ ገብተሃል ውጣ አይጠቅምህም ማንንም አልጠቀመም ግልጽ የሆነ ምንም እንከን የሌለበት ያልተሰወረ ረፍት የሚሰጥ እርካታ የሚሰጥ የሆነ ሐቅ ነው ያስከው ጽና በዛ ላይ ብትራብም ብትጠማም ማለት ነው ምንም ችግር የለም ብትጠማ ብትራብ ብትታሰር ብትገረፍ ብትገደል እዚህ ድረስ ነው መሄድ ያለብህ የዱንያን ብልጭልጭ ጌጥ ከፈለክ እንዲህ አይነት ክብር አታገኝ ሁለቱ ነገሮች አብረው አይሄዱ ባት አንተ በዚህ ላይ ስትጸና ዱንያ በራሷ ጊዜ መጣ እግሬ ስር ልትከተል ትችላለች የዚህኛው ፍሽካል አንተ ታበሳጫታለህ ዱንያን በዚህ መልኩ ከሆነ ማለት ታበሳጫታለህ እሺ ምን ማለት ነው ታበሳጫታለህ ሙስጤ አይናም ሰራበታለህ ምን ከሆነ አንተ በሐቅ ላይ የሙጥኝ ብለህ በዛ ላይ ስትለፋና ስትታገል ስትንቃት ማለት ነው
እሷ ትመጣለች ታበሳጫታለህ ትመጣለች አሁን ታበሳጫታለህ ማበሳጨት ምን ማለት ነው አላህ በሚፈልገው ቦታ ላይ ታውለዋለህ ማለት ግልጽ አይደለ ቆልፈህ አስቀምጠህ እንዳይበርድህ አትለው ዱንያ እንዳይበርድህ لا اله الا الله አንተ በድልስ ደርብበታለህ ዱንያው ላይ ምን ተደርብበታለህ የተራበታ ያለ ዝም አላየህም የተጠማታ ያለ አላየህም የተቸገረታ ያለ አላየህም የየቲምታ ያለ አላየህም አቅመ ደካማታ ያለ አላይ መስጂድ ላይ ትጠየቃለህ አስተግፍሩላህ አልሰማህም لا اله الا الله ይሄ ማለት ነው ዱንያውን ምን ያረከው ነው አንተ የሱ ኻዲም ሆነሃል ዱንያው አንተን አይደለም ሊኻድምህ ማለት ነው የሱ ኻዲም ሆነሃል እንዳይበርደው እንዳይከፈት በዚህ ጋር ምኑ ጋር ተከፍቶ ይሆን ዛሬም ትወስዳለህ የሆነ ቦታ ላይ እዛ አዋሽ ባንክ ታስገባል ነገም ትወስዳለህ አቢሲኒያ ታስገባል ምናምን ታስገባል ወጪስ አረ አስተግፍሩላህ የለም ነገር ግን አንተ ለዲን የምትሰራበት ከሆነስ ፈልጎ ይመጣል በራሱ ጊዜ አንተ ደግሞ ይስ ቢስሚላህ ሂድ እንካ የተቸገራየ አው አግርቶልሃል ለቁርአን ታወጣለህ ለመስጂድ ታወጣለህ ለየቲሞች ታወጣለህ ለድሆች ታወጣለህ ለተቸገሩ ታወጣለህ አበሳጨኝ እንጂ አልተውህም ትልሃለች ማለት ነው አበሳጨኝ አልተውህም ሱብሃንአላህ አልዓዚም ያኛውስ ጠባቂ ነው ተቀጥሯል ለማን ዱንያ ሊጠብቅ ተቀጥሯል እንዳይበርደው እንዳይከፋው እየተከፋከበው አይነካው ለራሱም አይነካው ለቤተሰቡም አይነካው ለተቸገረም አይነካው ለማንም አይነካው የተጣመመ ጫማ እየለበሰ ኮሌታው የተቀደደ ሸሚዝ እየለበሰ በ10 ሜትር ከፈን ተጠቅልሎ ቀብር ውስጥ ይገባና እሺ ወራሾቹ ሱብሃንአላህ ጤነኞች ከሆኑ በሰላም ይከፋፈሉታል እነሱ አልহামዱሊላህ ይላሉ አላሁ አክበር ይሄ ሁሉ ገንዘብ ጥሎ ተፈርደ እሱ ለካ ልጆቹ ሳይደሰቱበት ባለቤቱ ሳትደሰትበት ራሱ ሳይደሰትበት ምንም ነገር ሳይሰራበት ጥሎት ይሞት ሲታይ ሲሞት ላ ኢላሃ ኢላላህ ባለቤቱ ለልጆች ይሄን ነገር አድርግ ይላል አረ ለቤት ይሄ ያስፈልጋል ከየት ይምጣ نسأل الله سلامة والعافية ይሄ ምንድነው ዱንያን እንዲخدم የተቀጠረ ማለት ነው እንዲخدم ጭንቀቱ ለዱንያ ነበር ፈተነው አላህ በዱንያ ላይ ነገር ግን አላህ Subhanahu Wa Ta'ala አንተ በሐቅ ላይ ከጸናህና ዱንያን ከልብህ ካወጣሃት ምናልባት እንደያስፈልጊነቱ ከተጠቀምክበት ማለት ነው ዱንያን በአግባቡ ከተጠቀምክበት ቅድም እንዳልነው ማለሽ ጋር ተጠቀምበታለህ ምንም ችግር የለውም ቢመጣ ጀነት ልትገዛበት ይችላል የአላህ ውዴታ ልትገዛበት ይችላል ምን ከሆንክ ግን ጤነኛ ከሆንክ ማለት ነው አንተ ልብህ ለአላህ ከሰጠ ለዱንያ ሳይሆን طيب ግን አንዳንዴ እስራፍም አያስፈልግም ማለት ነው ለሽንት ቤት መቀመጫ 300 ሺህ ብር የሚያወጡ ሰዎች አሉ አላህ ሂዳያ ይስጣቸው ምን የሚያስቀምጡበት ይመስል አሁንማ ድሮ ነበር 300 ሺህ ብር እንጂ አሁን አላሁ አክበር አሁን ምናልባት እስከ 1 ሚሊዮን ብር ሊሆናል እያንዳንዱ ነገር በሁለት በሶስት እጥፍ አድጎ የለ ድሮ 300 ሺህ ብር የነበረ መቀመጫዎች አሉ አሁን ሄዳችሁ ስትጠይቁ ይሄ ስንት ነው ስትለው 600 ሺህ ይላል ምናምን 600 ሺህ አረባ ከተወል ወላሂ ምን በ2000 በ3000 ብር ገዝተህ ብትገጥሙ እኮ ያው ነው አንተም ያ በ1 ሚሊዮን ብር የገዛው ሰውዬ ያደራ ቃር ለምታስቀምጥበት ማብሼ ምን ያደራ ቃር ታስቀምጥበታል ምታስቀምጥ በኋላ ሌላ ጃይብ ነው የሚመጣው ያ በዚህ ቁጭ ብለህ ያስቀመጥከው ነገር መኪና መጥቶ ሲመጣው አፍንጫህን ይዛ ነው ምንም ነው ሱብሃንአላህ አልዓዚም ስለዚህ በዚህ መልኩም እስራፍ ማድረግ አያስፈልግም ግልጽ አለ በዛ መልኩም እስራፍ ሳታረግ ነገር ግን በሚያስፈልገው ቦታ ላይ ተጠቀምበታለህ ማለት ነው ልብህ በሐቅ ላይ ከጸና ካልሆነ ግን ዱንያ አንተን ሐቅ እንድትዋጋ ያደርጋል ማለት ነው ለዱንያ ልብህን ከሰጠህ የምታውቀው የነበረውን ሐቅ ባጢል ብለህ ጦርነት እንድትከፍት ትሆናለህ ነስአል አላህ ሰላመተ ወልአፊያ صراط الذين أنعمت عليهم اهدنا صراط المستقيم ቀጥ ያለውን መንገድ ምራን ምን አይነት
صراط الذين أنعمت عليهم ይባላል ይሄኛው በአረብኛ ሰዋሰው በደል ይሉታል ያንን ተክቶልን ማለት ምን አይነት صراط الذين የነዚያ መንገድ أنعمت عليهم ጸጋህን በእነርሱ ላይ የሞላህባቸው የሆኑ አይነት ሰዎችን የመራህበትን ማለት ነው ጸጋን በእነሱ ላይ የሞላህባቸው ሰዎች ማን ናቸው በሱረቱ ኒሳ ላይ ተጠቅሷል እነዚህ ሰዎች ومن يطع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا لا اله الا الله سبحان الله ومن يطع الله والرسول اللهنا ملكتኛውን የሚታዘዝ ሰው فاولئك እንደነዚህ አይነት ሰዎች مع الذين ከነዚያ ጋር ነው انعم الله عليهم الله በእነርሱ ላይ ጸጋው የሞላባቸው የሆኑ ሰዎች ከእነርሱ ጋር ነው من النبيين ከነቢያት والصديقين እውነተኞች والشهداء ሰማዕታት والصالحين መልካም ባሮች ደጋግ የአላህ ባሮች ማለት اذا صراط الذين انعمت عليهم ማለት ይሄ ነው واضح صراط الذين انعمت عليهم صراط መንገድ ምን የሆነው ቀጥተኛ የሆነው ጥመት የሌለበት የሆነው መንገድ ምን አይነት መንገድ ነው صراط ያ መንገድ الذين انعمت عليهم እነዚያ አላህ በእነሱ ላይ ጸጋህን የሞላህባቸው የሆኑ ሰዎችን የመራህበትን አይነት መንገድ ምራኝ እነማን ናቸው ነብያቶች እውነተኞች ሰማዕታት ደጋግ አላህ ባሮች وحسن اولئك رفيقا የእነርሱ ጓደኝነት ምንኛ ማረ لا اله الا الله ይህን ለማግኘት ለሐቅ መጠማት ያስፈልጋል ለሐቅ መራብ ያስፈልጋል ለሐቅ መታረዝ ያስፈልጋል መልፋት ያስፈልጋል በታገል ያስፈልጋል واضح እንዲህ አይነት ክብር ለማግኘት ማለት የማን የነዚያ እንዲህ አይነት የአላህ ባሮች ረፊቅ ለመሆን ዝም ብሎ ነው እንዴ ከላው ሃሻ لا ابدا አይደለም ስለዚህ ምን ያስፈልጋል በሐቅ ላይ በተቻለ መጠን ጽናት ያስፈልጋል ለሐቅ መልፋት ያስፈልጋል ሐቅን ነክሰህ ይዘህ የሙጥኝ ብለህ መታገል ያስፈልጋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀድሞ ሐዲሳቸው ላይ عليكم بسنتي وسنة الخلفاء الراشدين المهديين قالوا በኋላ ምን አሉ تمسكوا بها يمتن بلوا وعضوا عليها بالنواجذ وعضوا عليها نكساتشو يازوالو نكساتشو يازو ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሐቅ ከተናገሩ በኋላ ስለሳቸው ሱና ከተናገሩ በኋላ عليكم بسنتي وسنة الخلفاء الراشدين المهديين قالوا በኋላ تمسكوا بها ብለው عليكم አሉ መጀመሪያ عليكم ይሄ ራሱ አንድ ምንድነው ታኪድ ማድረጊያ ነው عليكم ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራችሁን እንደማለት تمسكوا بها ጨመሩበት የሙጥኝ በሉ وعضوا عليها بالنواجذ በቀንጣጤ ጥርሳቸው ነክሳቸው በሹሉ ማለት ነው ከያዘ የማይለቀው ወይ ይወልቃል እንጂ የያዘውን ነገር አይለቅም ወይ ይሰበራል ወይ ይወልቃል አብሮ አይለቅም በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሱና ከተናገሩ በኋላ እነዚህን ቃላቶች ተጠቅመው መግለጻቸው አሉ አخሩ ዘማን ላይ ከሱና የሚያስወጡ ሰዎች አቅም ያላቸው መሆኑን ያመለክታል ኃይል አላቸው አንተን ከሐቅ መንገድ ሊያስወጡ የሚችሉ ሰዎች የሚመጡ ሰዎች አቅም ያላቸው መሆኑን የሚያንገዳግዱ መሆኑን የሚያንገጃግጩ መሆኑን ዝም ብለው እንደማይተው ማለት ነው ይሄን ያመለክት በዚህ መልኩ እንዲህ አጠናክረው የተናገሩት ነብዩ መሐመድ አخሩ ዘማን ላይ ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው የኔን ሱና መያዝ አሉ ፍም በውስጥ እጅ መያዝ እንደመያዝ ይከብዳል አخر ዘማን ላይ አሁን ያለንበት ዘመን بدأ الإسلام غريبا وسيعود غريبا فطوبى للغرباء الإسلام هو الحق هو الكتاب والسنة سيمت انقده هو نمتا وسيعود غريبا بمجرشاو زمن لاي انقده هو نملسا فطوبى للغرباء لانقدوش انديت عمار اللاتشو انقدات هنا لسوش حق ملكوبة نقر ساينوراتشو سيكر حق يازو سوش انقده هنا የሐቅ መለኪያቸው ሲዛባ ማለት ነው ሲዛባ ጩኸቴን ቀማኝ እንደሚሉት ሰዎች ራሳቸው ከሐቅ ይወጡና
መልሰው የክረምት አቧራ ያስነሳሉ። የክረምት አቧራ ታውቃላችሁ? የዚድ የክረምት አቧራ ታውቃለህ? ዚያድ ወላ የዚድ? ዚያድ የክረምት አቧራ ታውቃለህ? አታውቅም አይደል? ሙኬ የክረምት አቧራ ايش معنى የክረምት አቧራ? አቧራ ሳይኖር አቧራ ታቦናለህ ማለት ነው። ገባህ? አቧራ ታቦናለህ። ምንም የለም እኮ ምንም በሌለበት እሺ ያለ አስመስለ አቧራ ታቦናለህ። አቧራ ታቦናለህ። ሰዎች ግራ ለማጋባት እኮ ያ አቧራ ይጠፋል እኮ። ገባህ አይደል? ይሄ የወሬ አቧራው ሲረግብ ሁሉ ነገር በግልጽ ይታያል። ለጊዜው ነው ሰዎች ግራ የሚጋቡት እንጂ ይሰክናል። አቧራው አቅም ያጣል። እየጠፋ ይሄዳል አይደል? አቧራ አስለም ቢኖር ራሱ ምን ይሆነ ይላል። አሁን ያለው የወሬ አቧራ ነው። የወሬው አቧራ የምትለይበት ነገር ያስፈልጋል። የምትለይበት ነገር ካለ ማፊሽ ካለ ምንም ነገር እንደሌለ ታውቃለህ። ምን ክረምት ላይ አቧራ እንደሌለ እንደምታውቀው ሁሉ ማለት ነው። ማፊሽ የወሬ አቧራው ምን ተፈልጎበት እንደሆነ ስለምታውቅ ይገባሃል። ካልሆነ ግን ዝም በል በራሱ ጊዜ ይጠፋል። እንዴ ምን የት አለ ትላለህ ማለት የት አለ? ኢዘን صراط الذين انعمت عليهم እነዚያ አላህ ጸጋህን የሞላህባቸው የሆኑ ሰዎች የመራህበት መንገድ እሱን ምራኝ። የነማን ብለናል? ሱረቱ ኒሳ ላይ አላህ Subhanahu Wa Ta'ala እንደነገረን ሁሉ የነቢያቶች የስዲቆች ያኒ እውነተኞች ማለት ነው ሰማዕታትና መልካም ደጋግ የአላህ ባሮች እነሱን የመራህበትን መንገድ ምራኝ ማለት ነው። እነሱን የመራህበትን መንገድ ምራኝ። ذلك الفضل من الله وكفى بالله عليما ይህንን መንገድ ምራኝ ካለ በኋላ غير المغضوب عليهم ولا الضالين እነዚያ የተቆጣባቸው የሆኑ ሰዎች የሄዱበት መንገድ ሳይሆን ولا الضالين የጠመሙትም ሰዎች የሄዱበት መንገድ ሳይሆን ማለት ነው። مغضوب عليهم የተባሉት وهم اليهود يعني أخص أوصاف اليهود ነው ይሄ እንጂ ለሰራዎች አላህ አልተቆጣባቸው ማለት አይደለም። ነገር ግን አይሁዶች لماذا غضب الله عليهم لأنهم فسدت إرادتهم علموا الحق ولم يعملوا به አይሁዶች ፍላጎታቸው ቀስዳቸው ንያቸው ስለተበላሸ ሐቅን አወቁና አልሰሩበት። አላህ ተቆጣባቸው። ሐቅን አውቁ ያልሰራ ሰው የአይሁዶች ባህሪ ያለበት ማለት ነው። يشاركهم في وصفهم በዚህ ባህሪያቸው ይጋራቸዋል። ومعنى هذا ايش በዛው ልክ ሐቅን አውቆ በخلፈው ልክ ከአላህ ቁጣ ድርሻ አለው። ከአላህ ቁጣ ምን ድርሻ አለው ማለት ነው። ولهذا ምን ትላለህ? غير المغضوب عليهم እነዛ የተቆጣባቸው ሰዎች የሄዱበት አይነት መንገድ ያልሆነ። ለምን ምን ማለት ነው? አውቄ ባወቅኩት ነገር የማልሰራ አታድርገኝ ማለት ነው። ከዚህ አንተ ጠብቀኝ ማለት እኮ ነው። ወይም ደግሞ ባወቅኩት ነገር የምሰራ አድርገኝ ማለት ነው። الحق هو الإسلام الصحيح العقيدة الصحيحة هو معرفة الحق والعمل به. طيب أو العلم والعمل به. أوقاتنا سرع ይሄ ነው ትክክለኛ አቂዳ፣ ትክክለኛ ኢማን፣ ትክክለኛ እስልምና ማለት ይሄ ነው። ያለ እውቀትም ከሰራ ጥመት ውስጥ ነው ያለህ። አውቀህም ካልሰራ ጥመት ውስጥ ነው ያለህ። غير المغضوب عليهم እነዚያ አንተ የተቆጣባቸው ሰዎች የሄዱበት መንገድ ሳይሆን ሐቅን አውቀው ያልሰሩ ሰዎች የሄዱበት መንገድ ሳይሆን ምን ማለት ነው? ሐቅን አውቄ መሰራ አድርገኝ ማለት ነው። በሐቅ ላይ መጸና አድርገኝ፣ አውቄው መሰራበት አድርገኝ ማለት ነው። ከነሱ አታድርገኝ ማለት ወላ ضالين ከጠመሙትም ከተሳሳቱትም ሰዎች አታድርገኝ።
እነማን ናቸው? هم النصارى الذين عملوا بلا علم ያለ ዕውቀት እንደሰሩ ሰዎች ማለት ነው። ያለ ዕውቀት እንደሰሩ ሰዎች ዕውቀት የላቸውም፣ ዝም ብለው ይሰራሉ። አይሁዶችስ አወቁ፣ ነገር ግን ባወቁት ነገር አልሰሩም። የአላህ ቁጣ በእነርሱ ላይ ሆነ። ነሳራዎች ምን አለበት እያሉ ይሰራሉ፣ ልክ ሱፊዮች እንደሚሰሩት ማለት ነው። ምን አለበት ይላል። ምን አለበት ያ አኺ፣ ምን አለበት የሚባል ነገር የለም በአኺራ ጉዳይ ላይ ማለት ነው። እሳት አለበት። ምን አለበት? من عمل عملا ليس عليه امرنا فهو ايش ردنا له نبي محمد صلى الله عليه وسلم አንድ ስራ የሰራ ሰው በዛ ስራ ላይ የኔ አምር ከሌለበት ስራው ተመላሽ ነው አለ፣ ውድቅ ነው። من احدث في امرنا هذا ما ليس منه فهو رد ايضا. اذا انت ኢባዳ መስራት ፈለግከው ይሄ ነገር ኢባዳ ነው አይደለም አጣራ መጀመሪያ። ኢባዳ መሆኑና አለመሆኑ ማን ነው የሚያጸድቀው? አላህ ወይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ነገር አላህ ይወደዋል ብሎ ነብዩ ከተናገሩ፣ አላህ እኔ ወደዋለሁ ብሎ ከተናገረ ኢባዳ ነው፣ ስራው ምንዳ ታገኝበታለህ። ካልሆነ ግን ይሄ ነገር ኢባዳ ነው አጅር ይገኝበታል ብለህ የምታወራ ከሆነ በአላህ ዲን ላይ ያለ ዕውቀት እያወራህ ነው አንተ። እንዲህ ያደረገ ሰው እንዲህ አይነት አጅር ያገኛል። እንዲህ ምን አይነ ለካዳ ከየት አመጣኸው? ማን ያለው? አላህ ብሎታል በቁርአኑ፣ መረጃ አምጣ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል፣ መረጃ አምጣ። ከዚህ ውጪ አንተ ይሄ ነገር አጅር አለው እንዴት ትላለህ? ምን አይነ ለካ አንተ ነህ እንደ አጅር የምትሰጠው? አጅር የሚሰጠው አላህ ከሆነ አላህ አጅር ይሰጥበታል ያለው ነገር መሆን አለበት። ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አጅር ይሰጥበታል ያሉት ነገር መሆን አለበት። ወኢላስ ካልሆነስ خلاص اترك انت ዝም በል አታውራ። አንተ አጅር ታገኛለህ። ምን አጅር የሚገኝበት መሆኑ በቁርአን ወይም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ የተረጋገጠ ነገር መሆን አለበት እንጂ ያለ ዕውቀት የምትሰራው ነገር እዳ ነው አንተ ላይ። ያለ ዕውቀት መስራት ጥመት ነው። ባወቁት ነገር አለ መስራትም ጥመት ነው። ባወቁት ነገር ያለ መስራት የአላህ ቁጣን ያመጣል። ስለዚህ አንተ ምን ትላለህ? አላህን ስትጠይቅ አውቀውም በእውቀታቸው ካልሰሩ ሰዎች አታድርገኝ፣ ያለ ዕውቀትም ከሰሩ ሰዎች አታድርገኝ ነው ማለት ያለበት። ያለ ዕውቀት አይደለም የአኺራ ጉዳይ የዱንያም ጉዳይ ሰው ያለ ዕውቀት አይሰራ እንደሚከስር ስለሚያውቅ ማለት ነው። ያለ ዕውቀት መስራት በአኺራ ጉዳይ ላይ ያለ ዕውቀት መናገር ይሄ ጥመት ነው። አንተ ሰላት ላይ ፋቲሃ በምትቀራበት ጊዜ ከዚህ አላህ እንዲጠብቅህ ዱዓ እያደረግክ ነው። ነገር ግን ወጥተህ ስንት ጉድ ታወራለህ። ያለ ዕውቀት የሚሰሩት ሱፊያ አርባብ ሱፊያ ያለ ዕውቀት ቢድዓ ስሩት የተባለውን ነገር ሰርተው አልጨረሱ። በሽርክ ሲጨመላለቁ ማለት ነው። በቢድዓ ሲጨመላለቁ ሱና የሆነውን ሰርተው ጨርሰው ተውሂድን ጨርሰው ቢሆን ኖሮ ዑዝር ይኖራቸው ነበር። ነገር ግን ከላ ወሃሻ ምን አይነ ለሁም هذا ከየት ያመጣል? ሱብሃንአላህ العظيم። መረጃቸው ምንድነው ስትላቸው ምን አለበት ይለዋል። ምን አለበት መረጃ አይደለም። ዋضح ምን አለበት መረጃ አይደለም። ገንዘብ ማውጣት ባለበት ቦታ ላይ አውጣ። በዚህ ነገር ገንዘቡን ያወጣ ሰው አጅር ያገኝበታል በተባለ ነገር ላይ አውጣ። በእርጥብ ሰዓት ገንዘብህን እያወጣ 10 ሜትር የጠመጠመ ሰውዬ ቆመ 10 ኪሎ ዱዓ ቢያደርግልህ ባዶ ነው። ባዶ ማፊ ሸይ ማፊ ሸይ ምንም አታውጣ። ሐራም ነው ያ አኺ ሐራም። የሺህ ብር ጫት ገዝተህ 10 ሜትር ጥምጣም የጠመጠመ ሼክ ጋር መተህ አጎንብሰህ ዱዓ አድርጉልኝ ብትል ማፊ ሸይ ማፊ ወፍ የለም። ምንም ነገር አታገኝም። ምንም ከአላህ ጋር ትጣላለህ። በገንዘብህ አላህ ይጠይቅሃል። ግልጽ አለ። በገንዘብህ አላህ ይጠይቅሃል። ራስን በማቃጠልህ አላህ ይጠይቅሃል። በአንድ ሺህ ብር ስንት ኪሎ ስጋ ትገዛለህ? ስንት ኪሎ ስጋ ትገዛለህ? አሁን ትንሽ 2 ኪሎ ሆነ መሰለኝ አይደል? ላባስ 2 ኪሎ ስጋ ገዝተህ ቤትህ ይዘህ ብትሄድና ቤተሰብ ልጆችን ብታበላ ሚስትህን ብታበላ ግን ላኢላሃ ኢላላህ ያለህ ምንዳ ያለህ አጅር ወላሂ ያለህ አጅር አታውጣሽ ችግር የለም። 1000 ብር ሞኝን ፈልግ እንዳትለኝ 100 ብር አውጣና 2 ኪሎ ሙዝ ይዘህ ሂድ። 2 ኪሎ ሙዝ 1 ኪሎ ብርቱካን ይዘህ ሂድና
አብረህ ብላ ከልጆችህ ጋር አጅር አለ ምንዳ አለ ገብቷል አይደል ሱብሃንአላህ 200 ብር ኬክ ይዘህ ሂድና ከልጆችህ ጋር አብረህ ብላ ከባለቤትህ ጋር አብረህ ብላ አጅር አለ ያ اخي የሺህ ብር ጫት የ500 ብር ጫት ገዝተው እኮ ብቻህን ነው የምትበላው ለልጆች ትሰጣቸዋለህ እንዴ የሚሰጣለ የ200 የ300 ብር ጫት ይዞ ሄዶ ከዛ ሌላም ነገር ያመጣል አጃቢዎች አሉት አጃቢዎች ተጫዋች አለ ዳኛ አለ ጥቁር ጀበና ተጫዋቾቹ ሲኒዎቹ ናቸው ፊሽካ ሚነፋ አለ እጣን ምናምን የሚጨስበት ነገር ነው ይሄ ሁሉ ነገር ከዛ በኋላ አንተ ቁጭ ብለህ ለብቻ እኮ ነው የምትሸነሽነው አይደል ለብቻ ለባለቤት ነይ ቤት ትላታለህ ልጆችን ጠርተህ ኑ ልጆቼ ብለህ ብሉ ትላቸዋለህ የሚል አለ እንዴ የለም አይደል በጣም የሚገርመው ጫት አይጎዳም አለኝ አንዱ ጫት አይጎዳም አዎ እርግጠኛ ነህ ወይስ እንደው ውስጥህ እያወቀ ነው የምትከራከረው አይጎዳም አለኝ አይጎዳም አዎ እሺ አንተ ቤት ለምሳሌ ኬክ ይዘህ ሄደህ ታውቃለህ አዎ አለኝ ብቻህን ነው የምትበላው ወይስ ከልጆችህ ከሚስት ጋር እንዴ ከልጆቼና ከሚስቴ ጋር ነው የምበላው ብርቱካን ይዘህ ሄደህ ታውቃለህ ቤት አዎ እንዴ ምን ነው አለኝ እሺ ብቻህን ነው የምትበላው ወይስ ከልጆችና ከሚስት ጋር ነው ከልጆችና ከሚስት ጋር ነው የምትበላው አለኝ እሺ ጫት ይዘህ ስትሄድ ከልጆችና ከሚስት ጋር ነው የምትበላው አይ አልሰጣቸውም አለ ልጆች ለምን አትሰጣቸውም አረ መጥፎ ነው ይጎዳቸዋል አለ ሽፍተኪ ኢራኔስ እያወቀ ነው ምን ራሱ ህሊናው እያወቀ ካንተ ጋር ዝም ብሎ ምን ያደርጋል ይከራከራል ኢደን አንተ በጫት በመታወጣው ገንዘብ አላህ ፊት ትጠየቃለህ አንደኛ ራስህን ትጎዳለህ ራስህን እንደምትጎዳው መቼ መሰለ የምታውቀው እሺ አይሉም እንጂ አይነግሩንም እንጂ ጫት በኃይለኛ የሚቀሙ ሰዎች ማደንዘጃ ሲወጉ በኖርማል አይሰራላቸው አይሰራም ኖርማል ማደንዘጃ አይደነዝዙም لماذا ሰውነታቸው ምን ሆኗል ማደንዘጃ ለምዶታል ማደንዘጃ ስለለመደ በጣም ብዙ ሲሲ ነው የሚጨመርላቸው ማለት ነው እነሱ ላይ እነዚህ ሰዎች ጫት አይጎዳቸው መቼ ነው የሚጎዳቸው ዶሴጁ በጣም ሲበዛ ማለት ነው ካልሆነ ግን ሰው በጣም የሚገርማችሁ መርዝ የማይጎዳቸው ሰዎች እንዳሉ ታውቃላችሁ መርዝ የማይጎዳቸው ሰዎች ለምንድን ነው የማይጎዳቸው መሰላችሁ መርዝ ከመጀመሪያ ጀምሮ እንደዚህ አክተሮች ምናምን ሰው በመርዝ እንዳይገላቸው በጣም ከትንሽ ጀምረው መርዝ ይወስዳሉ በጣም መጠኑ ትንሽ ከዛ በየጊዜው መጠኑን እየጨመሩ ቀስ እያሉ እየጨመሩ ይሄዳሉ አንድ ሲኒ መርዝ ቢጠጣ እስከማይገለው ድረስ በሱ ላይ ምንም ነገር መስራት ይሄ ሰውዬ ሰውነቱን ምን ስላደረገው ነው መርዝ ስላላመደው ነው መርዝ ምን ያደረገው እና ይሄ ሰውዬ መርዝ አይጎዳም ብሎ ማውራት አለበት እንዴ አለበት ሱብሃንአላህ አልዓዚም በዚህ መልኩ ጫት በጣም የሚበላ ሰው ሰውነቱ በጣም አዳፕት ስለሆነ አንዱ ምናልባት አንድ ለልጁ ጤነኛ አእምሮ ያለው ምንም ነገር ያልሆነው ለልጁ ማለት ነው እችን ጫት ከመሳት ብሎ አንድ ቅጠል አንድ እንጨት ሰጥቶት ያችን አኝኮ ቢውጥ ላኢላሃ ኢላላህ እንዲህ ይዞርበታል ይሽከረከርበታል ማለት ነው አይኑ ይፈታል ደም ስሩ ይገታተራል ሰርኩሌሽኑ ይጨምራል ሰውነቱ ሙቀት ይጨምራል ምናምን ነገር በአንድ እንጨት እኮ ነው ያኛውስ የ300 ብር ቢበላ ምንም አይመስለው لماذا ለምን ምን ሆኗል አዳፕት ሆኗል ኢዳን አይጎዳም ምንለው በማን ላይ ነው ይጎዳል አይጎዳም የሚለው ነገር በማን ላይ ነው የሚታወቀው በንጹህ አእምሮ ላይ በንጹህ አእምሮ ገብታችኋል አይደል ንጹህ አእምሮ ላይ ስለዚህ يعني አንድ ነገር አጅር ያለው የምንለው አጅር ያለው መሆኑ አላህ ሲነግረን ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሩን ነው ማለት የሚጎዳንን ነገር መስራት የለብንም አንተ ያለ ዕውቀት የምትሰራው ነገር የሚጎዳ ስለሆነ ፋቲሃ ላይ ቆመ ያለ ዕውቀት ከሰሩ ሰዎች አታድርገኝ ብለህ ነው አላህን የምትለምነው ያለ ዕውቀት የሰሩ ሰዎች ማን ናቸው ነሳራዎች ነገር ግን ያለ ዕውቀት የሚሰራ ሰው በሙሉ ከነርሱ ወስፍ ድርሻ አለው ማለት ነው ስለዚህ ያለ ዕውቀት ምን ሰራ ከሆነ
ምን አደርገውን ዱዓ መልሰን ራሳችን ምን ያደረግነው ነው እየተቃወምነው ነው ሰላት ላይ በመንቆምበት ጊዜ اهدنا الصراط المستقيم صراط الذين انعمت عليهم غير المغضوب عليهم ولا الضالين غير المغضوب እነዚያ የተቆጣባቸው የሆኑ ለምን አውቀው ያልሰሩ ይሆን ሐቅ ولا الضالين ከተመሙት ያለ ዕውቀት ከሰሩ ማለት ስለዚህ ያለ ዕውቀት ምን ሰራው ነገር ዱንያም ላይ ያከስረናል አኺራም ላይ ያከስረናል በእውቀት ላይ ሆነን ምን ሰራ አላህ ያድርገን نكتفي بهذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم